ከዚህ በላይ በእግዚአብሔር ልቤን አትስበረው አብርሃም፣ በማርያም እናንተ በቃ ቁርጤን ንገረኝ። እኔ ከአንተ ጋር በጣም ብዙ ነገር ነው ማስበው። ሴት ልጅ ነኝ፣ ብዙ ነገር ነው እየተሰማኝ ያለው። በእናትህ የሚሰማህን ስሜት በስትክክል ንገረኝ አብርሃም፣ በእግዚአብሔር። እኔ ሁሌ እንደዚህ እያለቀስኩ እንድኖር ነው የምትፈልገው? የሚሰማህን ስሜት እንደምታፈቅረኝ ንገረኝ ማለት በዚህ ልክ ይከብዳል? ለምንድን ነው ዝም የምትለኝ? መልስ ስጠኝ አብርሃም። እያስጨነቁ ነው። እሺ እስከ መቼ ነው እንደዚህ ሁሉም ተነስቶ ሄርሜላ አንቺ ሞኝ ነሽ፣ እሱ አይፈቅርሽም፣ እሱ አይወድሽም እየተባልኩ እስከ መቼ ነው የምኖረው? ለምን አንድ የምተማመንበት ነገር አታድርግልኝም? አብርሃም መልስ ስጠኝ በእግዚአብሔር። ምነው ይሄስ መውደድ በኔ ጠነከረ፣ በኔ ጠነከረ። የሌላው ጓዳማ መች ተመረመረ፣ መች ተመረመረ። የተሸነፈ ሰው ሚስጥር አይኖረው፣ ሚስጥር አይኖረው። አፉ ባይናገር አይኑ አይደብቀው፣ አይኑ አይደብቀው። ትክክል ያደረኩት ነገር ምንም ትክክል አይደለም። ገባክ? ለአንተ ላይ መስል ይችላል ዛሬ ላይ ያደረኩት ነገር ምናልባት ለብዙ ሰው እረፍት ነው፣ ለእኛም ለአንተም እረፍት ነው። ይህ ትክክለኛ ውሳኔህን እና ትክክለኛ ምላሽን ሰጥተህ መገላገል ነው። ገብቷል? አቤላ እኔ እኮ ውድድር ውስጥ እያስገባ ነው የሚመስለው ነገሩ። ከማጋ ነው አብርሃም? ትክክለኛ ስሜትህ ያለው ሰው ጋር ነው። ኖርማል ነው። ሩታ በመምጣቷ ሌላ ነገር ሊፈጥርብህ አይችልም፣ አይገባም። የምሬን ነው። ምክንያቱም እሷ ይሄንን ነገር ማየቱ አይቀርም። ከእሷ የሚደበቅ ነገር ምንም የለም። አንተ ላይ ውስጥ ላይ ያለው ነገር ደግሞ እነሱ ቢኖሩም ባይኖሩም ሩታን ብትኖርም ባትኖርም ሊቀይረዋል አይችልም መቼም አይደል? ሩታ ስለመጣች ውስጥ ያለው ነገር ይቀየራል ማለት ነው? አይቀየርም። ስለዚህ ትክክለኛውን ነገር እዚህ ጋር ሩታን ባለችበት፣ ሄርሜላን ባለችበት፣ ሄርሚም እህት አለች፣ አንድ ላይ ሆነ ትክክለኛ ውሳኔን መናገር ብቻ ነው። ገብቶሃል አይደል? ብራው በግዳጅ እኮ አይደለም። ልብ የሚፈልገው ወደፊት ከማጋ ብትሆን ደስተኛ ትሆናለህ አብርሃም። አሁን በዚህ ሰዓት እንደዚህ አይነት ነገር ደግሞ እኔ ለመጠየቅ በየትኛው ሰዓት ነው መጠየቅ ያለብህ አብርሃም? ብዙ ጊዜያቶች አለፈ፣ ብዙ ነገሮች አለፈ አይደል? ብዙ ነገር ተፈጥሯል። በየትኛው ጊዜ ነው ይህንን ጥያቄ መጠየቅ ያለብህ አብርሃም? እኔ ማንን እንትን ልበል ታዲያ? እኔ ነገርኩህ እኮ ትናንትና መውሮች ያሉ እኛ ቤት እኔ ሄርሜላ በጣም ነው የምወዳት፣ ቦታ አለኝ። ገባክ? ሩታም ደግሞ ልጄ እናት ነች። ሁለት ወዶ ይሆናል አብርሃም። ሩታንም ወደ ሄርሜላንም ወደ ይሆናል። አንዱን ነው ማምረጥ ያለበት። ከአንዱ ሰው ጋር ነው የወደፊት። በነገራችን ላይ ሄርሜላን ሴት ልጅ ነኝ አላሳዝንህም ወይ ሁሉ እንትን እያለ ምናምን። ሄርሜላ መጀመሪያ እኮ ማለት ነው ሩታ ሁለት ነፍስ ሆና እንደዛ ስታረጊ ጥሩ አልነበረም እኮ። ጥሩ አላረግሽም እኮ። ሩታ እኮ ስላላታየች ካሜራ ላይ ስላልታየች ነው እንጂ ስታለቅስ ነበር፣ ስታነባ ነበር። ስለዚህ እኔ እንጃ ብቻ እኔ መፍረድ አልችልም። ግን ላይፍ ማስቀጠል ሜላ ማልቀስ አይገባሽ። የሆነ ነገር በላት። እስካሁንም በትዕግስት የጠበቅንን መልስ እንድሰጣት ነው እንጂ እዚህ ጋር ሌላ መልስ ለመስማት አይደለም የመጣ ነው። ተወዳታለህ አትወዳት? ይሄን ግልጽ ነገራትና እሷም የራሷን ህይወት ትኖርበት እንጂ እዚህ ጋር በፍርሃት እሷ ጋር ሌላ እዛ ጋር ሌላ መሆን አይጠበቅብን። መልስ መስጠት ደግሞ እንደዚህ የከበደ ምንድን ነው? ሳታፈቅራት አብረሃት ነበርክ ነው? ለእሷ መስጠት እስከሚከብድ አንገት እስከማቀርቀር መልስ ስጠኝና ቢያንስ ቁርጤን አውቄ ልኖር። በእግዚአብሔር ከዚህ በላይ እንድትሰቃይባት ፍቅድ። በእግዚአብሔር ንገረኝ። እሺ መልስ ስጠኝ አብርሃም። ሰዓት እየፈጀ ነው የሚሄድ መሰለኝ። አንዳንዴ ተግባር መሰለኝ ዝምታ መስሎት ከዚህ በላይ ቴንሽን አታድርግ። ሄድበት ከጨረሽ ነው ሌላ መጨመር አሳካሪ ብለ እንድንሄድ ፍቀድ።
ትሄዳላችሁ ሩታ። ግን ቢያንስ አንዴ ሀሳብክን መስማት ፈልጋለሁ። አንዴ ብቻ ሀሳቡን ይንገረኝና አብራችሁ ትሄዳላችሁ። ንገረኝ አብርሃም፣ ለምን ታስጨንቀኛለህ? ንገረኝ በቃ ስሜትን ማወቅ ፈልጋለሁ። እንድጨቃጨቃ አታድርገኝ እንዴ! ለምን እንዴ? አብርሃም ተናገራ እንዴ! እስከ መቼ ነው አቀርቅረ የምትቀረው? ትክክለኛ መልስ ከማጋ ነው ስሜቴ ወደፊት ትክክለኛ የምትወደው ሰው ማለት ነው። መናገር እኮ ነው። ከማጋ ነው ወደፊት ህይወት ማስቀጠል የምፈልገው። ሌላ ነገር እኮ የለም። አብርሃም በጣም እያስጨነቃችሁ ስለሆነ ነው። በነገር ላይ እሱ ሲጨነቅ ምንም ነገር መናገር አይፈልግም። ምንም ነገር ማድረግም ማለትም አይፈልግም። እየጠየቅን ያለ ነው እሱ እኮ እያስጨነቃችሁት ነው። ማስጨነቅ አይደለም፣ በጣም እያስጨነቃችሁት ነው። ይሄ ማስጨነቅ አይደለም። እውነት እየተጨነቀ ነው ያለው። እንዴ ለምንድን ነው በዚህ ልክ የሚጨነቀው? ምናልባት በቃ ሌላ ነገር ከማውራት የእሱ መልስ ስለሆነ የሚጠበቀው ያንተ መልስ ነው። ስለዚህ አብርሃም ትክክለኛው መልስ ተናገር። ሰማኝ፣ አትፍራ። ምንም ነገር የሚያስፈራህ ነገር የለም። እሺ የተሰማህን ውስጥ ላይ ያለውን ነገር ብቻ ንገረኝ። ሳትዋሽ ሳትደብቅ የተሰማህን ነገር ንገረኝ። ገባህ? እኔ ላይ በጣም የሚጠቅመኝ ነገር ስላለ ነው። ተረዳኸኝ? ሄርሚ በእግዚአብሔር በቃ እኔም ፕሊስ ተረጅኝ። ምን ልረዳክ? እሺ እኔ ነገ ልጄን ተላምጄዋለሁ። ልጄን ማየት ይፈልጋሉ። ገባህ? እሺ እኔ ልጅህን እንዳታይ ከለክልሃለሁ? ሄርሚ እኔ ማናችሁም አልተረዳችሁም። ገባሽ? ልጄን ለማየትም ላለማየትም እዚህ ጋር የምመልሰው መልስ ነው እንትን የሚወስነው ማለት ነው። ስለዚህ በቃ ፕሊስ ተረጅኝ፣ ወይንም ደግሞ ቢያንስ ከራሴ ጋር በደንብ ላስብበትና ከራሴ ጋር አውርቼ ነገ ምላሹን እንሰጣችኋለሁ። ተነገረች ላይ አግኝቼሽ አወራሻለሁ ሄርሜላ። ምክንያቱም ሆነ አይችልም። ብቻሽን አግኝቼሽ አወራሻለሁ። ህጋዊ መብትህ ነው። ህጋዊ መብትህን ደግሞ እኔ በምንም አይነት የመከልከል አቅምም የለኝም። ይህንን ነገር ደግሞ ህግ ፊት ነው ቁጭ ብለን ተነጋግረን የተማመነው። እሷን በዚህ ልክ ማታለል ፌር አይደለም። አንቺ ይህንን ነገር መልሱን አፈልጊም ሩታ ማለት ሄርሜላን ወይ ደግሞ የልጁን እናት መልሱን አፈልጊም። እሱ ካሁን እያለ ያለው ማለት ነው ሄርሜላን ከመረጠ አንቺ ልጁን እንዳታይ ታደርጊዋለሽ እኔ እንደዛ ማድረግ አልችልም እያለ ነው። ማለት ልጄን ማየት ፈልጋለሁ እያለ ነው። አልችልም፣ እንደዛ የማድረግ መብት የለኝም፣ አቅሙም መብቱም የለኝም። ምክንያቱም ምን አይነት ነገር እንደሚያመጣብኝ አውቃለሁ። ህጋዊ ግዴታዬ ነው። ባልፈልግ እንኳን ግዴታዬ ነው። ስለዚህ ያንን ነገር የማድረግ አንዳችን መብትም አቅሙም እስከሌለኝ ድረስ እሱን እያስጨነቃችሁት እንጂ ይሄ ነገር ምክንያት አይደለም። ከሁለት አንዳችሁ እኮ ቢመርጥ ማለት ነው ይሄ ልጅ ልቡ ያለበት ቦታ ቢመርጥ ኖርማል ነው በቃ። ስለዚህ አንቺን ካለ ከአንቺ ጋር እሷን ካለ ይሄ እኮ ጥያቄ ነው። ያለውን ነገር ማየት ትችላላችሁ። እኔ እና እሱ መካከል ደግሞ በጣም ብዙ ነገሮች ተፈጥሯል። ግን ይኸው አሁንም አንቺ ነሽ እንጂ የፈጠርሽው እሱ አልፈጠርም። እሱን የምናየው አሁን የምናብራራው ነገር አይደለም። እሱም ጋር ተፈጥሮ አልፏል፣ እኔም ጋር ተፈጥሮ አልፏል። ግን ደግሞ ይኸው አለ እስካሁን ድረስ አይደለ አቤል? በቃ አይ ቲንክ ጨረስን መሰለኝ አይደለ? መስማት የምትፈልጉትንም ማውራት ያለባችሁንም አወራችሁ ብንጨርስ እንሄድ ነበረ ሩታ። ስላልጨረስን ወይ ትክክለኛ መልስ ስላልሰጠን ነው። የምሬ ነው። ይሄ ደግሞ አንቺንም የሚጠቅም ነገር ነው። ሁሌ አንቺ እየጠራሽው ወይ ደግሞ ና ልጅህን በልጅ ስበብ ዛሬ ቀኑ በነገር ላይ ዛሬ ቀኑ ስለሆነ ነው እናንተም ስለነገርኩኝ የመጣሁት። ባልነግረውም ይመጣል። አንደኛ ነገር፣ ሁለተኛ ነገር ደግሞ ምን አለ መሰለኝ እኔ አስገድጄ አይደለም ምን እነሱ አሁን ላይ ያለ ነው ፈልጎት ነው የሆነው። ገባ? ፈልጎት ነው ፍላጎቱ ስለሆነ ነው የሆነው። ትናንትም በቃ አይ ቲንክ በሆኑ ነገሮች ወዲንስ መሳይት ፈልጋለሁ ብሎ መጣ ስላልኩኝ ስለደበረኝ ብቻ በቃ ከሱ ጋር ጥሩ ታይም አለን አሁን ላይ። ይሄ ነገር አይ ቲንክ መልስ ይመስለኛል አይደለ? መልስ ቢሆን እራሱ ይመልስልን ነበር። ከአንቺ ጋር ደስተኛ መሆኑን ከአንቺ ጋር የሚያሳልፋቸው ነገሮች ሙሉ በቃ ከእናንተ ይሄ ነገር ባይገርምሽ ይህ ትክክለኛ መልሱን ማለት ነው ለአንቺ የሚጠቅም ነገር ነው። አንቺም አትንከራተችም። ብዙ ነገር እሱን ለማግኘት ብዙ ነገር አታርጊም። እንደዛ ታስብ ትችላለህ፣ ግን ለምን እንደዛ አሰብክ ሌላ አችልም። ምክንያቱም የምታዩት ነገር ሊሆን ይችላል እንደዚህ ላስስባቸው ይችላል። አሁን የአብርሃም መልስ ስለሆነ አብርሃም ዝም አትበል፣ አንገትህን አትቀርቅር። ይሄ ዋነኛ ጥያቄ ስለሆነ የሚሰማህን ስሜት ቀጥታ ተናገር። አቤት የምትናገረው ፍላጎት
ምንድነው እየጠየቅን ያለው ነገር እኮ ታውቃለህ፣ ሁሉንም ነገር ታውቃለህ አይደል? እንዴ የወቴን ሳታቀርታ አይደለም፣ ሁሉንም ነገር ታውቃለህ። ዛሬ ላይ እንደዚህ ጥያቄ ለምን እንዳደረብህ ባላውቅም የኔን ፍላጎት የኔን ምርጫ ሁሉንም ነገር እያንዳንዱ ነገር ታውቃለህ። ግን ከሁለቱ ጋር ላይ ነገር አይደለም አብርሃም፣ ሁለቱ ወዶ አይሆንም እያልኩ እኮ ካቤላ በቃ እኔን ለመረዳት ለምን አትሞክርም? ቢያንስ ሄርሜላ የምታስብ ከሆነ መልስን ብትሰጠን ደስ ይላል። ዝምታ መልስ ሊሆን አይችልም። መልስ ስጠኝ። እየጠበኩ ነው። እኔ ቁጭ ብዬ እየጠበኩ ነው እስካሁን ድረስ። መልስ ስጠኝ። ወይ ዘንድሮ ሄርሜ እንደዛ አይነት ስሜት ይሰማሻል ማለት አይደለም። ይህንን ምላሽ እንዳልናገር የሚይዘኝ ነገር አለ። ገባሽ? እንደዚህ እንደፈለግኩኝ በነፃነት እንዳልወራ ማለት ነው። ያንን ነገር ደግሞ አንደርስታንድ ካረግሽኝ ቢያንስ አንደርስታንድ አድርጊ። ለዛ ነው በቀደምም ይሄ ጥያቄ ዛሬ ላይ ማንሳት አልነበረብሽም። ነገ ከነገ ወዲያ ምን እንደሚፈጠር ምን እንደሚሆን አናውቅም ላይፋችን ላይ። ስለዚህ ዝም ብለን ዛሬ እየኖርን ስለ ነገ ምንም ነገር ባንጨነቅ ይሻላል ያልኩሽ ማለት ነው። ገባሽ? ዛሬ ላይ ጊዜው አይደለም ይህን ጥያቄ ለማንሳት ማለት ነው። አብረን እያሳለፍን ነው፣ ጥሩ ጊዜ እያሳለፍን ነው። ጥሩ ፍቅር ጊዜያቶች አሉ፣ ብዙ ነገር አብረን እያሳለፍን ነው። ከማልፈልገው ሰው ደግሞ አይደለም ይህ ሁሉ ጊዜያት ለአንድ ሰዓትም አብሬ መቆየት ማልፈልግ አይነት ሰው ነኝ እኔ ማለት ነው በባህሪ። ስለዚህ ይህንን ነገር የውስጤን የልቤን እያወቅሽ እስከዛሬ ድረስ ዛሬ ላይ ይህንን ጥያቄ ማንሳት አልነበረብሽም። በዛው በነበርንበት መቀጠል እንችል ነበር። ገባሽ? ዛሬ ላይ ግን ይህን ጥያቄ ማንሳት ብዙ ነገሮችን እንዲበላሽ አድርጓል። ይኸውልሽ እስከ ዛሬ ድረስ ስማኛ እንዴ መሄድ አለብኝ። ነገረሽ አይደለ እንዴ? ስሜትን እኮ ብቻ ነው አይደል እንዴ? እና ደግሞ አይነት ላይ የማየውን ነገር እና ልቤ ላይ ተሰማኝ የምትለውን ነገር በግልጽ አማርኛ አንድ ቃል ብቻ ተጠቅመሽ እስከዛሬ ድረስ ምን እንደሚፈጠር አላውቅም ማለት ነው። ነገ ምን እንደሚፈጠር አላውቅም ካለሽ ምላሽ ልሰጥሽ ፈቃደኛ አይደለም። ገባሽ አይደለ? ነገ ላይ ምን እንደሚፈጠር እስቲ ነው አያውቅም። ዛሬ ነው ዛሬ ላይ ደግሞ አንቺ እየተጎዳሽ ወይም ደግሞ ነገ ላይ እድሜሽ አይ ዶንት ኖ ሴት ነሽ፣ ብዙ ነገር ሊፈጠር ይችላል። ይሄ ነገር አሳስቦኛል እያልሽ እንኳን ነገን ምንም እንደሚፈጠር አላውቅም ነው እያልሽ አለው። ስለ ነገሽ ምንም እያሰብልሽ አይደለም ማለት ነው በግልጽ አማርኛ። ሜቢ ቃል በቃል እንደዚህ ሌሎች ከብዶት ሊሆን ይችላል። አንዳንዴ ደግሞ ለመረዳት እንደዚህ አይነት ነገር መልስ የለንም። ስቲል ነው ዝም እንዳለ ነው እያስጨነቃችሁ ነው። ሜቢ ብዙ ነገር ወጥቶም ወዶም ሊሆን ይችላል። ከሱ ጋር አንቺ ብዙ ነገር አሳልፈሽ ሊሆን ይችላል። ግን ደግሞ ስቲል ነው ምንም እያለሽ አይደለም። ስለዚህ በዚህ ናህል ልክ ማስጨነቁ ተገቢ ነው ብዬ አላስብም። ደስጨነቁ ነው ምን ማለት ጨነቅሽ? እሷ የምትልሽ ነገር መመለሻ አትስሚ። ደጋግመህ እኮ ጨነቅሽ ነው ብላት ነበር። ሜቢ እኔ እንደዚህ አንተ ምላሽ ስለመለስ ሊሆን ይችላል። ኦኬ ማስመሰል አይጠበቅም። ምንድነው ማስመሰለው? እኔ እኮ ያንተን ፍላጎት ነው ኤክስፕሌን እያደረኩልህ ያለሁት። ቢኮዝ ትላንትናም ብዙ ነገር እኔ እናንተ ጋር ስለተፈጠረ ማለት ነው። ዛሬ ነው የመጣው እሷ ጋር ግን ደግሞ ከዛ ውጪ ኦኬ እሺ በቃ ምንም ነገር አይደለም። ምንም ነገር ማለት ምናችን መብት ነው ኦኬ ማለት ኖ አይ ትላንትና የሆነ የተፈጠሩ አጋጣሚዎች ነበሩ። እሱን እኔ እናንተ መካከል የተፈጠረውን ነገር መቅረጽ አይ ቲንክ አልቻልኩም። ምክንያቱም መጀመሪያ ቤት ውስጥ ያስደበረኝ ነገር ስለነበረ መቅረጽ አልቻልኩም እንጂ ወደ ሚዲያ አላወጣሁትም እንጂ ምንም ነገር አለ ያለች እኮ ነው ሄርሜላ። እንዳትሿ ሁልጊዜ እንደዚህ እያለች ነው ራሷን እያታለለች ነው። እሺ አብርሃም እኔ ነኝ ራሴን እያታለልኩ አይነት ስሜት ይሰማኛል። ስለዚህ ይሄን ስሜትን ንገረኝ አብርሃም። አዳምጪኝ። እኔ እና እሷ በመካከላችን ምንም ነገር የለም። ፍቺ ፈጽሜ ራሷን ኑሮ እኔም የራሴን ኑሮ እየኖርኩኝ ያለን ሰው በመሀላችን የሚያገናኘን ልጅ ነው በቃ በመሀላችን ልጁን ለማየት ግን እኔን ብቻዬን የማግኘት ፍላጎት ሊያደርጉ አይገባም። ባይዘዌ እዚህ ጋር ነገሮችን ድብልቅልቁን ባታወቂ በፍጹም እኔ ትክክለኛውን ነገር ነው እየተናገርኩ ያለሁት። አይደለም እንደ ትክክለኛውን ነገር ነው እየተናገርኩ ያለሁት። ቢኮዝ ትናንትናም የተፈጠረውን ነገር ስነግርህ በጣም አሪፍ ነገር ነው ያደረግሽው ነው ያልከኝ። ምክንያቱም ነገሮች እነሱ ቢኖሩ ሊበጠበጥ እንደሚችል ስለምታውቅ
ይህን ነገር አደረግኩኝ ስለ አይ ጥሩ ነው ያደረግሽ። ምክንያቱም አንቺን በስነ ስርዓት ሆነ በሰላም ላወራሽ አልችልም። በቃ ያወራነውን አውርተናል። ኦልሬዲ ሰው ትቆያለህ ወይስ ትቻለሽ? በቃ ችግር የለም። አይ ነገሮችን ጨርሰና ቾክ ይጠብቃል። ሩታኔ ዛሬ መሄድ አልፈልግም ወደ እኔ በቃ ከራሴ ጋር ብቻዬን መሆን እፈልጋለሁ። ገባሽ? የጠበቀች ነው መስጠት ግን ደግሞ ያቀረብካቸው ምክንያቶች በቂ አይደሉም። ሴንስ እኔ እንደዛ የማረጋገጥ ስለሌለኝ ምላሽን በተገቢው መንገድ መናገር የለብንም። በማይሆን ምክንያት አትደርድርላት። ሴት ልጅ ናት። እንደ ሴት ደግሞ እድሜዋ ያሳሰሩት ምክንያት ሰጠት ይገባል። አስተማማኝ ማለት ነው። በማይሆን ምክንያት አትደርድርላት። እኔ እናንተ ብቻ ነው ይሄንን ነገር እንደዛ ነው የምትፈልገው? የሆነ እንዳትናገር የያዘህ ነገር እያለ አይነት ስሜት እየተሰማኝ ያለው ገባ እኮ። እንደዛ እናድርግሽ። ተረጋጋና ከዛ በኋላ ያለውን ነገር በስትክክል አስረዳኝ። የተሰማህን ስሜት ነው እሺ። ግን ደግሞ ይሄን ስሜት ሳላቅ ደግሞ ማለፍ አልችልም። ግዴታ ነው። ምናልባት ዛሬ፣ ምናልባት ነገ፣ ምናልባት ወደ ጉዳይ የሚሆን ይህን ስሜት ማወቅ እፈልጋለሁ። ገባ? አይ በዚህ ሰዓት ስሜቴን አልናገር የምትል ከሆነ ደግሞ ችግር የለውም። ተረጋጋ። ቤት ሂድ፣ ሻወር ውሰድ፣ ምሳ ብላ፣ ተረጋጋ እና ሻይ ቡና እያልን ወይ እናውራ። ንገረኝ። ይህ ሀሳብ አትቀበለኝም? እሺ ምንድን ነው የምትፈልገው? ያንተ ፍላጎት ምንድን ነው? ስቲላው ምንም ምላሽ አልሰጠሃትም። እኔም በቃ ልሄድ መሰለኝ እና ለመሰለኝ ቤት ጠብቀሃለሁ። ከቻልክ መረጋጋት ከቻልክ ተረጋግተህ ለመምጣት ሞክር። እናንተ ደግሞ በዚህ ልክ አታስጨንቁት። ቢኮዝ እስከዛሬ ድረስ መልስ ልሰጥሽ ብፈልግ መልስ ሰጥሽ ነበረ። ገልጥና ብልክሞሽ በእድሜሽ አትቀልጂ። ቢኮዝ ነገ የሚፈጥረው አይታወቅም። እሺ እኔና በሱ መካከል በጣም ብዙ ነገር ተፈጥሯል። ከዛ ደግሞ አንድ ላይ ሆነናል። አይታወቅም ነገር የሚፈጠረው ነው። እድሜሽ ላይ ባትቀልጂ ጥሩ ነው። እና ደግሞ አትጨነቂ። ኖርማል ነው። ማወቅ አለባት ስሜቷን ተረጋግተህ ማወቅ አለባት። ገባ? ምክንያቱም በቃ ሴት ልጅ ናት። እንዴ ለምን እድሜዋ ላይ ትቀልዳለች? እሷም እኮ ነገ ያሳስባታል አይደል እንዴ? ያንተን ፍላጎት እየደበካት እሷ አንተ አለህኝ እያለች መጎዳት አለባት ብዬ አላስብም። እኔ ደግሞ እንደዚህ ስላልኩ ከሌላ ሽንገላ ቃላት ደግሞ አትደርድርላት። ኢንቨስት ቴንኪው። እጠብቅሃለሁ። ባይ ስሞኝ ተረጋጋሽ። በቃ ተረጋጋ። አይ ሄርሜላ